ስም አልባ ስሜት። ስሚኝማ አለችኝ ሄለን። ከጀማ የሰማች የአብሮ አደጋችን ራሄል ሰርግ ሰምታ ልታበስረኝ መሆኑን ገብቶኛል። ቁጭ ባልኩበት ቦታ ሁኜ አልኳት። እየሰማሁሽ ነው እንደማለት ፊቴን እየነቀነቅኩኝ። ራሄል እኮ ልታገባ ነው፣ ደግሞ ሚዜ እኛ ነን፣ ተዘጋጅ እሺ አለችኝ። ደስ ብሏታል። ጥሩ ነው፣ መልካም ትዳር ይሁንላት። ሚዜ ግን እናንተ ሆኑ እንጂ እኔ አይመቸኝም አልኳት። ሄለን ተናደደች። ዋው ደስ ሲል ምናምን እያልኩኝ በጣም እንድደሰት ነበር የጠበቀችው። ደስ ይላል እኮ ሰርግ ያስደስታል። ግን እኔ እንጃ፣ ግን እኔ ግዴ የላት ሰው ሆኛለሁ። እንዴ በቃ እንደዚህ ነው የምትይው አለች ሄለን። እና ምን ልል ነበር የፈለግሽው? እኔና ሄለን አውርተን ሳንጨርስ ወንድሜ ሄኖክ መጣና ስሚኝማ እህቴ፣ ወይኔ አቶ ገሬ ድንገት ሞት እኮ አለኝ እያለቃቀሰ። ጥሩ ነው አንቺ ማለት ከቅዱሳን ጋር ያኖራችሁ አልኩት። እንዴ አንቺ ሞት እኮ እያልኩሽ ነው። እና ምን ላርገህ? እኔ ሄኖክ ባባ ገሬ ሞት ላለቅስ ነበር የፈለገው። አልችልማ፣ በቃ ደስታውም ሀዘኑም ለኔ ብርቅ አይደለም። ከእድሜ በላይ ሆነና ሁሉንም ሰለቸኝ፣ ደከመኝ፣ ጅጅ አለኝ። በራሄል ሰርግም አልደሰትም፣ በአባ ገሬ ሞትም አላዝንም። በቃ ተውኝ። አሁን ላይ አእምሬ ካለፈው ትልቅ የስሜት ሸክም በላይ የመሸከም አቅም የለውማ። በቃ እናንተ ሂዱ፣ አልቅሱም፣ ተደሰቱም። እኔ ግን ድክም ብሎኛል። ለእኔ ሁሉም ብርቅ አይደለም ብያቸው ትቻቸው ሄድኩኝ። ከትንሽ ጊዜያቶች ወዲህ እንዲህ አይነት ሰው ሆኛለሁ። ለምንም ነገር ግድ የሌላት መተኛት ብቻ ፈልጋለሁ። ጭጭ ጸጥ ዝም ማለት ብቻ። ብዙ ሰው ይሄን ስሜት ይመኘዋል። እኔም አልጠላውም። ግን ይሄ ነገሬ በዚህ ከቀጠለ ነገስ እያልኩ ጥያቄ ምልክት አስቀምጣለሁ። ባክሽ ነገ ያውቃል፣ ዝም ብለሽ ተኝ፣ መቼስ ከትናንትና ነገ አይከብድሽ የሚል መልስ ከውስጤ ይሰማኛል። ይሄ መልስ ወደዋለሁ። ውስጤ እንዳለኝም ዝም ብዬ እተኛለሁ። ስም አልባ ስሜት።